ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ እንደቀጠለ ነው። የ7 ሰዓት አበይት ጉዳዮችን እናስቀድም። አረንጓዴ አሻራ ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እያገዘና ለውጭ ምንዛሬ ግኝት ትልቅ ድርሻ እያበረከተ ነው አሉ ጠቅላይ ሚኒስትር አብይ አህመድ። የዓለም ስጋት የሆነውን የመረጃ ምዝበራ ለመከላከል የአፍሪካ ሀገራት በሳይበር ደህንነት ላይ ቅንጅታዊ ስራዎችን ሊያጠናክሩ እንደሚገባ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን አሳሰበ። ሃይማኖትን መሰረት ያደረጉ ግጭት ቀስቃሽ የጥላቻና ሐሰተኛ መረጃ የሚያሰራጩ ሚዲያዎችን ለመቆጣጠር የሚያስችል ስምምነት ተፈረመ። በፈረንሳይ ቪያን እየተካሄደ ባለው የቡድን 7 አባል ሀገራት ጉባኤ ላይ በአሜሪካና በኢራን መካከል የተደረሰውና የሆርሙዝ ወሽመጥን መልሶ ለመክፈት ያለመው የ60 ቀናት ጊዜያዊ የተኩስ አቁም ስምምነት ዋነኛ አጀንዳ ሆኗል። በ3 ሀገራት የጣምራ አዘጋጅነት እየተካሄደ በሚገኘው የዓለም ዋንጫ የምድብ የመጀመሪያ ጨዋታዎች ትናንት ቀጥለው ሲደረጉ ስፔን ከኬፕ ቨርዴ ነጥብ ተጋሩ። የሰዓቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። ወደ ቀዳሚው ዘገባችን እናልፋለን። አረንጓዴ አሻራ ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እያገዘና ለውጭ ምንዛሬ ግኝት ትልቅ ድርሻ እያበረከተ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ገለጹ። መርሃ ግብሩ ከተጀመረበት ጊዜ አንስቶ እያስመዘገባቸው የሚገኙ ዘርፈ ብዙ ስኬቶች ኢትዮጵያን ወደ ተሻለ ኢኮኖሚ ሉዓላዊነት እያሻገራት ስለመሆኑም ተናግረዋል። አለም ይልፉ ተጨማሪ አላት።
የጋራ መኖሪያችን በሆነችው ምድር የተፈጥሮ ሀብትን መጠበቅ ለኛ ለሰው ልጆች ቀጣይነት ዋስትና ነው። የአየር ንብረት ለውጥ ለመላው ዓለም ስጋት እንደሆነ ሁሉ በእያንዳንዱ የዓለም ሀገር የሚሰራ የመፍትሄ እርምጃ ድምር ውጤቱ ምድራችንን ከዚህ ስጋት መታደግ የሚያስችል ነው። የአረንጓዴ አሻራ መርሃ ግብርም ከሀገር አልፎ ለዓለም የተፈጥሮ ሚዛን መጠበቅ ትልቅ ድርሻ አለው። መርሃ ግብሩ ከተጀመረበት ጊዜ አንስቶ እስከ ዛሬ ድረስ በአረንጓዴ ልማት በግብርናው ዘርፍ ማሻሻያና በስራ ዕድል ፈጠራ ረገድ እያስመዘገባቸው የሚገኙት ዘርፈ ብዙ ስኬቶች በእርግጥም ኢትዮጵያ ወደ ተሻለ የእድገት ምዕራፍ እየተሻገረች መሆኗን ማሳያ ናቸው። የኛ ሀብት የኛ ንብረት በዋዛ ፈዛዛ መልሰን የማንተካው እንደ አፈር ያለ ውድ ሀብት ድንበር ጥሶ ከክልላችን ሲወጣ ሌላ የሉዓላዊነት መደፈር መገለጫ ነው። የመጣን መከላከል ብቻ ሳይሆን አላግባብ የሚወጣን ጭምር ተከላክለን ማቆየት ያስፈልግ ነበር፣ ያስፈልጋል። ለዚህ ነው የምንሰራው። ባለፉት ዓመታት ኢትዮጵያ በተሟላ ሁኔታ ሳትገነዘብና ሳታቅ ያጣችው የአፈር መጠን በገንዘብ ሊተመን አይችልም። ከፍተኛ ሀብት ስናጣ ቆይተናል። ያንን ሀፈር ከመሸርሸር በነፃ ከመጓዝ ከምስጋና ውጭ ከመቀበል ተከላክሎ ማቆየት ሉዓላዊነትን የምንከላከልበት አንዱ መገለጫ ነው። በአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብትን ከጥፋት መታደግ መቻሉ የግብርናው ዘርፍ መሰረት እንዲጠናከርና የሀገር ሉዓላዊነት በጠንካራ መሰረት ላይ እንዲቆም የሚያደርግ ነው። አረንጓዴ ወርቅ ቢዋቡት ጌጥ ነው፣ ቢነግዱ ቢሸጡበት ደግሞ ሀብት ነው። ቡናን ተመልከቱ። ከ600 ሚሊዮን ዘንድሮ 3 ቢሊዮን ገደማ ኤክስፖርት እንደርሳለን። ስንረከብ 600 ሚሊዮን ነበር። ዛሬ 3 ቢሊዮን ደርሰናል። ይህ የአረንጓዴ አሻራ ውጤት ነው። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጅነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። የኢትዮጵያን የኢኮኖሚ አቅም በመገንባትና የውጭ ምንዛሬ ግኝትን በማሳደግ ረገድ አረንጓዴ አሻራ የጎላ ሚና እየተጫወተም ይገኛል። ኢትዮጵያ ውስጥ ከ10 በላይ አዳዲስ የፍሩት ችግኞች እያፈላን እየተከልን እንገኛለን። በሚቀጥሉት ዓመታት ኢትዮጵያ በካኳ በአዳዲስ የሮማን ዝርያዎች በማካዴሚያ በተለያዩ ከዚህ ቀደም በማናቃቸው ፍሩቶች በገበያ የምናያቸው በማሳችን የምናያቸው ሽጠን የምንጠቀምባቸው ለምግብ ዋስትናችን ሁነኛ ሚና የሚጫወቱ ስለሚሆን ባገኘን ቁጥር ማፍላት፣ ማባዛት፣ መትከል በዚያ ውስጥ ደግሞ ስራን ማበራከት ከሁላችን የሚጠበቅ ተግባር ይሆናል። የአረንጓዴ አሻራ መርሃ ግብር የህልውናና የሉዓላዊነት ማረጋገጫ ተደርጎ የሚወሰድ በመሆኑ መላው ኢትዮጵያውያን የተለመደ አንድነታቸውን፣ ትብብራቸውንና ህብረታቸውን በአረንጓዴ አሻራ መርሃ ግብር ላይ በድጋሚ በማጠናከር አሻራቸውን ሊያኖሩ ይገባል። ለመላው የኢትዮጵያ ህዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል። ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል። ኑ በትብብር ኢትዮጵያን አረንጓዴ እናልብስ። ኑ በትብብር ለዓለም ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን፣ ዓለምን እናንቃ። እንተባበር፣ እንችላለን። እንስራ፣ እናሳካለን። ያ ሲሆን ፈጣሪያችንም ያግዘናል። ኢትዮጵያ ለምና ለዘላለም መኖር አትችልም። ኢትዮጵያ የሌሎችን ድጋፍ ጠይቃ አትችልም። በልጆቿ ጥረት ግን ታፍራ ተከብራ ለዘላለም ነፃ ሆና በልጽጋ ትኖራለች።
የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ብቻ ሳይሆን የኢትዮጵያን ሁለንተናዊ ሉዓላዊነትና የኢኮኖሚ ነጻነት በተግባር የሚረጋገጥበት ታላቅ ሀገራዊ መድረክም ሆኗል። ትናንት በከባድ የደን መመናመን በድርቅ ስጋትና በምርታማነት ማሽቆልቆል ትፈተን የነበረችው ኢትዮጵያ ዛሬ በአረንጓዴ አሻራ መርሃ ግብር አዲስ ታሪክ እየጻፈች ትገኛለች። የአካባቢ ጥበቃን መነሻ ያደረገው ይህ ሀገራዊ ንቅናቄ ለምርታማነት እድገትና ለአረንጓዴ ዲፕሎማሲ አስተዋጽኦ እያበረከተ ነው። ሰናይት ብርሃኔ የአረንጓዴ አሻራ መርሃ ግብር ከመጀመሩ አስቀድሞ ኢትዮጵያ በከባድ የደን መመናመን በአፈር መሸርሸርና በየወቅቱ በሚከሰት ድርቅ ክፉኛ ትፈተን ነበር። ይህ ተፈጥሯዊ መዛባት የግብርና ምርታማነትን ከመቀነስ ባለፈ የአየር ንብረት ለውጥ ተጋላጭነቷ እንዲጨምር አድርጎም ቆይቷል። ተፈጥሮን ባለመጠበቃችን የአካባቢ መራቆት ለአየር ንብረት ለውጥ ፈተናዎች በእጅጉ ዳርጎን ነው የነበረው። ከዚህም የተነሳ የድርቅና የምርታማነት መቀነስ ዋነኛ መገለጫችን ሆኖ ነበር። አፈር በመታጠቡ ዝናብ ተገማሽ ባለመሆኑ ከፍተኛ ችግር ውስጥ ወድቀን ነበረ። በየጊዜው ሪፖርት ሲደረጉ የነበሩ ከፍተኛ ቁጥር ያላቸው እንስሳቶቻችን በድርቅ በውሃና በሳር እጦት ሲሰቃዩና ሲያልቁ ነበረ። ጎርፍ፣ የመሬት መንሸራተትና ከዚህ ጋር የተያያዙ የማህበረሰቦቻችን መፈናቀል ሲያጋጥም ነው የነበረው። ይሁን እንጂ ባለፉት ጥቂት ዓመታት የተቀረጸው ሀገራዊ ርዕይ ይህንን ታሪክ ቀይሮታል። በቢሊዮን የሚቆጠሩ ችግኞችን በመትከልና በመንከባከብ የደን ሽፋን በአጭር ጊዜ ውስጥ በከፍተኛ ደረጃ እንዲያገግም አድርጓል። የነጠፉ ተፋሰሶች አገግመው የውሃ ምንጭ ሆነዋል። የከርሰ ምድር ውሃ መጠን እንዲጨምርም እያደረገ ነው። የአረንጓዴ አሻራ መርሃ ግብር እነዚህን ችግሮች ተሻግረን በእጃችን ያጠፋነውን የጨፈጨፍነውንና ያወደምነውን ደን እንዴት መልሰን ከተፈጥሮ ጋር እንታረቃለን በሚል ሐሳብ በክቡር ጠቅላይ ሚኒስትራችን ሐሳብ አመንጭነት የተነደፈና በህዝባችን ሰፊ ተሳትፎ የተተገበረ ምናልባትም በዓለም ታሪክ ውስጥ መንግስትና ህዝብ ተቀናጅተው ሊያሳኩት የሚችሉና በታሪክ ውስጥ ጉልህ ስፍራ የሚሰጠው ክንውን መሆኑን ለማንሳት እፈልጋለሁ። በአረንጓዴ አሻራ መርሃ ግብር ኢትዮጵያ እስከ ዘንድሮ 2018 ዓመተ ምህረት 50 ቢሊዮን የሚደርሱ ዘርፈ ብዙ ጠቀሜታ ያላቸው የዛፍ ችግኞችን ለመትከል ግብ አስቀምጣ የነበረ ሲሆን ይህንንም በአስተማማኝ ደረጃ ማሳካት ችላለች። የአረንጓዴ አሻራ እንቅስቃሴዎች በየዓመቱ በአማካይ 25 ሚሊዮን በላይ የሚሆኑ ዜጎቻችን በመርሃ ግብሩ ላይ ተሳትፈዋል። ይሄ እንግዲህ አንድ ችግኝ እንኳን $1 ቢገመት በህዝባችን ጥረት በእውቀት በላብ የተደረገው አስተዋጽኦ እስከ $48 ቢሊዮን ሊደርስ እንደሚችልና ባለፉት 7 ዓመታት የተከልነው ችግኝ በኢትዮጵያ ኢኮኖሚ ላይ ትልቅ ትርጉም ያለው መሆኑን መውሰድ ይቻላል ማለት ነው። 48 ቢሊዮን ችግኞችን መትከል ችለናል። ከዚህ ውስጥ 60% የጥምር እርሻ ደኖች ናቸው። ለምግብነት የሚውሉ ተሸጠው ገንዘብ ሊያመጡ የሚችሉ የቤተሰብ ገቢን የሚቀይሩ ለወጣቶች የሥራ ዕድል ሊፈጥሩ የሚችሉ ናቸው። 35% የደን ዛፎች ናቸው። 5% ደግሞ የውበት ዛፎች ናቸው። ባለፉት 7 ዓመታት ባደረግነው እንቅስቃሴ 11.2 ሚሊዮን ሄክታር መሬት በደን እንዲሸፈን በችግኞች እንዲሸፈን ተደርጓል። ይህ የአካባቢ ጥበቃ ስራ በቀጥታ ወደ ምርትና ምርታማነትም ተተርጉሟል። የአረንጓዴ አሻራ መርሃ ግብር ከደን ልማት ባለፈ ለኢኮኖሚ ጥንካሬ በሚያግዙ የልማት አይነቶች ላይ በማተኮሩ በተለይም በጓሮ አትክልቶች፣ በስንዴ ልማትና በፈጣን የፍራፍሬ ምርቶች ላይ አርሶ አደሩን ተጠቃሚ አድርጓል። የአረንጓዴ አሻራ መርሃ ግብር ከመጀመሩ በፊት አማካይ የስንዴ ምርታማነታችን በሄክታር 22 ኩንታል ነው የነበረው። በ2017 36 ኩንታል በሄክታር ደርሰናል። በቆሎ በተጠቀሰው ዓመተ ምህረት 30 ኩንታል ነበርን። አሁን 46 በሄክታር ደርሰናል። ጤፍ 17 በሄክታር ነው የነበረው ምርታማነታችን፣ አሁን 20 ደርሷል። ገብስ ከ23 30 ደርሷል። በዚህም ሂደት ሀገራችን በየዓመቱ ስንዴን ከውጪ ለማስገባት ታወጣ የነበረውን 1 ቢሊዮን የውጭ ምንዛሪን ያዳንበትን ውጤት ማየት ይቻላል ማለት ነው።
የአረንጓዴ አሻራ ስኬት በሀገር ውስጥ ብቻ አልተገደበም። በአየር ንብረት ለውጥ ሳቢያ በዓለም መድረክ ይቀርብ የነበረውን የስጋት ስም ወደ አረንጓዴ ዲፕሎማሲ መሪነት ቀይሮታል። ኢትዮጵያ ችግኞችን ለጎረቤት ሀገራት ጭምር በማከፋፈል ቀጠናዊ ትስስርን ያጠናከረችበት ሲሆን በዓለም አቀፍ መድረኮችም የአየር ንብረት ለውጥን በተግባር በመከላከል ረገድ በምሳሌነት የምትጠቀስ ሀገር ሆናለች። ሀገር ስትተክል የሚያጸናላት ትውልድ ትፈልጋለች። የአረንጓዴ አሻራ ተግባር ፍሬ እንዲያፈራ ሁሉም ዜጋ የባለቤትነት ስሜትን ሊጋራ ይገባል። ኢትዮጵያ በመትከል ማንሰራራቷን የሚያሳዩ ዓለም አቀፍ እውነቶችንም አዘጋጅታለች። መቅደላዊት ደረጀ የ7 ዓመቱን የአረንጓዴ አሻራ መርሃ ግብር ጉዞ በተከታዩ ጥንቅሯ ቃኝተዋለች። ዛሬ 5000 ችግኝ ተዘጋጅቷል። ይህን 5000 ችግኝ በመትከል በጋራ ሀብለን ከ4 ቢሊዮኑ 5000 ዛሬ እንቀንሳለን። ይህ ትውልድ አሻራውን በስራው ሊያትም ሀ ብሎ የጀመረበት አንዱ ምዕራፍ የሆነው የአረንጓዴ አሻራ መርሃ ግብር ማብሰሪያ መነሻው ነው። የአረንጓዴ አሻራ መርሃ ግብር የሀገርን ገጽታ ለመቀየርና የተፈጥሮን ሚዛን ለመጠበቅ የተወጠነ የነገው ድል የማብሰሪያ ጅማሮ ነው። ይህ ጉዞ ከ7 ዓመት በፊት በጠቅላይ ሚኒስትር አብይ አህመድ ትውልዱ የታሪክ አዙሪትን ሰብሮ ለነገ የሚሻገር የማይደበዝዝ አሻራ እንዲያሳርፍና አዲስ ትርክት መፍጠርን ያለመ ነው። 5 ቢሊዮን ችግኝ ለመትከል ማቀድ ብቻ ሳይሆን ይህ ዝግጅት ውጤታማ እንዲሆን ፍሬ እንዲያፈራ ከዛሬ ጀምሮ እያንዳንዱ ቤተሰብ ይህ ክረምት በዋዛ ፈዛዛ እንዳያልፍ በመጠቀም ሀገራዊ ትልሙን ማሳካት ከእያንዳንዱ ዜጋ የሚጠበቅ ይሆናል። ይህ ተግባር የተፈጥሮን ትንፋሽ ለመመለስ ለትውልዱ ለምለምና የምትመች ሀገርን ለማውረስ ከራስ አልፎም ለጎረቤት ተምሳሌት ለመሆን ያለመና ሀሳብ ወደ ተግባር የተቀየረበት ነው። ይህ ተግባር ሰውና ተፈጥሮ እርቅ ያወረዱበት፣ ምድርን ለሰው ልጅ ተስማሚ የማድረግ የቃል ኪዳን መስመር ነው። መርሃ ግብሩ ለኢትዮጵያ የደን ሽፋን እድገት፣ ለምግብ ዋስትና መረጋገጥና ለዓለም አቀፍ የአየር ንብረት ለውጥ መከላከል ያበረከቱ አስተዋጽኦ በቀላሉ የማይታለፍ ሀቅ ሆኗል። ገና በ3ኛ ዓመቱ በነቃ የህዝብ ተሳትፎ 6.8 ቢሊዮን ችግኞች ከምድር ጋር ተዋህደው ዛሬ ፍሬ ለማብቀል ብቅ ብለዋል። በዚያው ዓመት ኢትዮጵያ ይህ ስራ ከራሷ አልፋ ለጎረቤቶቿ ችግኞችን በማካፈል ቀጣናዊ ወንድማማችነቷንና አረንጓዴ ዲፕሎማሲያዊ ትስስሯን በተግባር አጽንታለች። ከሀገራችን አልፎ ወንድምና ህዝቦቻችንን መንካት እንዲችል ታስቦ የተጀመረ ፕሮግራም ነው። እንግዲህ የግሪን ሌጋሲን ዓላማ፣ ፍላጎት፣ ሀሳብ በተደጋጋሚ በቃል ስንገልጽ የነበረ ሲሆን ዛሬ ደግሞ በተግባር ለማሳየት ሞክረናል። አሁን ጉዳዩ የችግኝ ተከላ ዘመቻ ብቻ አይደለም። ከዚህ ተሻግሮ ሀገራዊና አህጉራዊ ትርጉም ያለው የህልውና ጉዳይ ሆኗል። የሚተከሉት ችግኞች ለምግብነት፣ ለመድኃኒትነትና የአካባቢን ስነ ምህዳር ለማከም የታለሙም ጭምር ናቸው። ዛፍ ሲተከል ምንጭ ይመለሳል፣ አዋፋት ይመለሳሉ፣ ለግብርና ምቹ ይሆናል፣ የምንገድባቸው ግድቦቻችን ይሞላሉ። በዚሁ ልክ ለቱሪዝም በከፍተኛ ደረጃ መስህብ ሆኖ ሊያገለግል ይችላል። አዳዲሶቹ ችግኞች ሲተከሉ ትናንት የተተከሉትን ደግሞ ነገ ለፍሬ እንዲበቁ መጠበቅና መንከባከብ የዚህ ታላቅ ጉዞ የማይዘነጋው የቤት ስራ ነው። ከሰው ልጅ ህይወት ጋር የማይነጠለው አረንጓዴ ተፈጥሮ ነገን ዛሬ መትከል በሚል ጽናት ውስጥ ሆኖ መጪው ትውልድ የሚረከበው ንጹህና አስተማማኝ የህይወት ጥሪት ነው። ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። ሀገር ስትተክል የተከለችው እንዲጸናላት የሚተጋ ታማኝ ትውልድን ትሻለች። የአረንጓዴ አሻራው ፍሬ እንዲያፈራ የዜጋው የባለቤትነት ስሜትና የልብ መቃናት ወሳኙን ድርሻ ይወስዳል። ስለሆነም ይህ ተግባር ከሊቅ እስከ ደቂቅ አምኖ ያለ ቀስቃሽ ተነስቶ እጁን ከአፈሩ ለማገናኘት ቆርጦ በህብረት የሚነሳበት ልምምድም ሆኗል። ልጆቻችን ላይ ተጨማሪ ዕዳ እንዳይሆን ይህንን ከልማድ እስር መገላገልና መትከልን ባህል ማድረግ ዛሬ ካለው ትውልድ የሚጠበቅ ይሆናል።
የኢትዮጵያ አረንጓዴ አብዮት ተቀጣጥሎ 2017 ዓ.ም ላይ ሲደርስ መላው ኢትዮጵያውያን ባህል አድርገውት ህልሙን በልባቸው ሰንቀው በተግባር ገልጠውታል። በ7 ዓመታት የጽናት ጉዞም ከ48 ቢሊዮን በላይ ችግኞችን በመትከል በዓለም የደን ልማት መዝገብ ላይ ስሟን በጉልህ አስፍራለች። ኢትዮጵያ በመትከል መንቃት፣ ማንሰራራትና ከፍ ማለት እንደሚቻል የለውጥ ተምሳሌትነቷንም አስመስክራለች። ለክላይሜት ሰሚት አክቲቪዝም ብቻ ሳይሆን አክሽን ያስፈልጋል። እንደ ኢትዮጵያ እየተከል ክላይሜታችንን እናክም የሚል እሳቤ ዓለም አምኖ ወደኛ ከመጣ ማንሰራራት ከዚህ ወዲያ ከየት ሊመጣ ይችላል? ሰው የልምምዱ ውጤት ነው። እንደ አረንጓዴ አሻራ ያሉ በጎ ልምምዶች ውጤታቸውን እያሰሉ ሊጠናከሩና ሊጎለብቱ የግድ ይላቸዋል። ለሀገር ክብርና ህልውና ሲሆን ሸብረክ የማይለው ኢትዮጵያዊ ከእንግዲህ ነጋሪና አስታዋሽ ሳያሻው ይህ ተግባር የዓመት ግብሩ አድርጎታል። የአየር ንብረት ለውጥ የዓለም ስጋት በሆነበት በዚህ ዘመን ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብር ኢትዮጵያን አረንጓዴ ከማልበስ ተሻግሮ የምግብ ዋስትናን የማረጋገጫ ስትራቴጂካዊ ጋሻ እየሆነ ይገኛል። ይህ መርሃ ግብር ከአረንጓዴ ልማትን ባለፈ ድንበርን ተሻግሮ የኢትዮጵያን የውጭ ግንኙነትና ተሰሚነት የሚያጠናክር ዘመናዊ ዲፕሎማሲ መሳሪያ ሆኖም ብቅ ብሏል። ነጻነት ፍቅሩ ድንበር የሌለው የአየር ንብረት ቀውስ ለአንዱ ሀገር የሚነፍሰው የድርቅ እሳት የሌላኛውን ሀገር ልምላሜ መላሱ አይቀሬ ነው። አፍሪካ ደግሞ ለዚህ የዘመናት ገፈት ቀማሽ ሆና ከርማለች። ዓለም ለ10 ዓመታት በፓሪስና በግላስጎ አዳራሾች ውስጥ ስለ ካርቦን ቅነሳ፣ ስለ አየር ንብረት ቀውስ መክራለች። በቢሊዮን የሚቆጠሩ ቃላትን ጸንሳለች። ነገር ግን የአፍሪካ ቀንድ የምትፈልገው ቃል ሳይሆን ተግባር ብቻ ነበር። በዚህ መሃል ነበር አዲስ የፖለቲካና የማህበራዊ እሳቤ ከኢትዮጵያ ብቅ ያለው። መደመር፣ የጎደለውን መሙላት፣ የተበላሸውን መጠገን፣ ነገን በጋራ መገንባት። ይህ እሳቤ ከተፈጥሮ ተቆራኝቶ ወደ መሬት ሲወርድም ስሙ አረንጓዴ አሻራ ሆነ። በአንድ ጀንበር በመቶ ሚሊዮኖች የሚቆጠሩ ህይወቶችን የመትከል ድንቅ የኢትዮጵያውያን ተጋድሎ። ይህ የመደመር እሳቤ ኢትዮጵያን አረንጓዴ ከማልበስ በምግብ ሉዓላዊነት ራስን ከመቻል ተሻገረ። ጠቅላይ ሚኒስትር አብይ አህመድ በጠረጴዛ ዙሪያ የሚደረገውን የዲፕሎማሲ ፕሮቶኮል ወደ መሬት አወረዱት። በዚህም ኢትዮጵያ ባለፉት ዓመታት ያካሄደችው የአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞችን በመሬት ላይ በማሳረፍ ረገድ ዓለም አቀፋዊ ትኩረትን ስባለች። ኢትዮጵያ ሀሳብ አላት ለዓለም እያበረከተች ያለውን ይህንን የማስተዋወቅ ግሪን ዲፕሎማሲ ወይም ክላይሜት ዲፕሎማሲ የምንለው ላይ ኢትዮጵያ ተጽዕኖ ፈጣሪ በኮፕ ላይ ኢቭን ዱባይ ክብር ጠቅላይ ሚኒስትራችን ሄደው በነበሩበት ጊዜ አብዛኛው መሪዎች የኢትዮጵያን ግሪን ሌጋሲና የክላይሜት ቼንጅ ስንሄድበት በተሻለ ደረጃ የነበርንበት ነው። ይሄ የኢትዮጵያ ተጽዕኖ መፍጠሪያ ቱሎች ናቸው። ወደ ኢትዮጵያ አዲስ አበባ የመጡ የአፍሪካና የዓለም መሪዎች እጃቸውን ከአፈር ጋር አገናኙ። የሱዳን፣ የኬንያ፣ የጅቡቲ፣ የሶማሊያና ሩዋንዳ መሪዎች ከአይነርግ ፖለቲካ ወጥተው የጋራ ጥላ የሚሆን ዛፍ አብረው ተከሉ። አረንጓዴ አሻራ ዲፕሎማሲያዊ ተጽዕኖ ከአፍሪካ ቀንድም አልፎ የዓለምን ታላላቅ መሪዎች ቀልብ መግዛት ችሏል። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በኢትዮጵያ ጉብኝታቸው ወቅት በዚሁ መርሃ ግብር ላይ መሳተፋቸው የሁለቱን የኢትዮጵያና የአማዞን የደን ተሞክሮዎችን የሚያገናኝ ታሪካዊ አጋጣሚ ከመፍጠር ባለፈ አንድ በሚያደርጋቸው የቡና ምርትም አስተሳስሯቸዋል። ኢትዮጵያም እንደምናውቀው አረንጓዴ አሻራ ላይ እና ከአየር ንብረት ለውጥ ጋር ያሉ የሚመጡ ችግሮችን ለመቅረፍ በጣም ብዙ ሂደቶችን እየሄደች ያለች ሀገር ናት። ብራዚልም ደግሞ በዚሁም ተያይዞ አንድ ትልቅ ፎረስት የሚገኝበት የአማዞን ፎረስት እንደመሆኑ መጠን እነሱም በጣም ብዙ የአየር ንብረት ለውጥንና ኤንቫይሮንመንታል ሜንቴናንስን ብዙ የሚሄዱበት ነው። ከዚህ በፊትም የነበረን ትብብር እዛ ላይ እንደመሆኑ መጠን የበለጠ አብሮ ለመስራትም ነው። ሁለቱም ሀገራት ቡና ነው የሚያገናኛቸው።
ኢትዮጵያ the birthplace of coffee ብለው ነው ጠቅላይ ሚኒስትሩ የሚያስተዋውቁት የነበረው ለፕሬዚደንቱ። ብራዚል ደግሞ አንደኛ በጣም በዓለም አቀፍ የምትታወቅ የቡና ኤክስፖርተር ናት። ኢትዮጵያም የቡና ኤክስፖርተር ናት። ስለዚህ ሁለቱን ሀገራት ይሄ ያስተሳስራቸዋል። በተጨማሪም ከተባበሩት አረብ ኤሚሬቶች መሪ ከጃፓን የውጭ ጉዳይ ሚኒስትር እንዲሁም እንደ ዓለም ባንክና የዩናይትድ ኔሽን የልማት ፕሮግራም ካሉ ተጽዕኖ ፈጣሪና ዓለም አቀፍ ተቋማት መሪዎች ጋር በጋራ የተተከሉ ችግኞች የኢትዮጵያን የአየር ንብረት ለውጥ ተከላካይነት ሚና በዓለም አቀፍ መድረክ ከፍ አድርገውታል። ይህ ስትራቴጂካዊ ንቅናቄ ኢትዮጵያ በዓለም አቀፍ የአየር ንብረት ድርድር ላይ ያላትን ድምጽ የሚያጠናክርላት ከመሆኑም በላይ ለጋራ ችግር የጋራ መፍትሄ የሚለውን የዲፕሎማሲ መርህዋን ለዓለም የምታሳይበት ዋነኛ መድረክ ሆኗል። ዛሬ መሪዎቹ የተከሏቸው ችግኞች ዛፍ መሆን ጀምረዋል። እነዚህ ዛፎች ታዲያ የፖለቲካ ንግግሮች የሚያበቁበት፣ የዲፕሎማሲ ወረቀቶች የሚቀደዱበት እድሜ ላይ ቢደረስም እንኳን ጸንተው ይቆማሉ። የመደመር እሳቤና የአረንጓዴ አሻራ መርሃ ግብር ለአፍሪካና ለዓለም ያሳዩት አንድ ትልቅ እውነት አለ። የአየር ንብረት ቀውስን የምናሸንፈው በተለያዩ መድረኮች በመካካስ ሳይሆን እጅ ለእጅ ተያይዘን አፈርን ስንጭርና የወደፊቱን ጥላ በጋራ ስንተክል ብቻ መሆኑን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም ይቀጥላሉ። አሁን ላይ የዓለም ስጋት የሆነውን የመረጃ ምዝበራ ለመከላከል የአፍሪካ ሀገራት በሳይበር ደህንነት ላይ ቅንጅታዊ ስራዎችን ሊያጠናክሩ እንደሚገባ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን አሳሰበ። ኢትዮጵያ ከፊታችን ሰኔ 17ና 18 የዓለም የሳይበር ደህንነት ጉባኤን ታስተናግዳለች። የጉባኤው ዋና ዓላማን በተመለከተ የጉባኤ አዘጋጆች የኢትዮጵያ የሳይበር ደህንነት ማህበርና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን በጋራ መግለጫ ሰጥተዋል። ይህንኑ ጉዳይ በተመለከተ ሁነቱን ሲከታተል የቆየው ሪፖርተራችን አስማረ ብርሃኑ ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። አስማረ እንዴት ቆይተሃል? ዓለም አቀፉ የሳይበር ደህንነት ጉባኤ በተለይ ደግሞ ለአፍሪካ ሀገራት ምን አይነት ፋይዳ ይዞ ይመጣል ተብሎ ይጠበቃል? እዚህ ኢትዮጵያ ላይ ስለመዘጋጀቱም ተጨማሪ መረጃዎች ካሉ አካተህ ብታጋራል። አመሰግናለሁ ማህሌት። እንግዲህ የፊታችን ሰኔ 17ና 18 ላይ ኢትዮጵያ ዓለም አቀፉን የሳይበር ደህንነት ጉባኤ ታስተናግዳለች። ይህንን ጉባኤም የኢትዮጵያ የሳይበር ደህንነት ማህበርና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን በቅንጅት ነው ይህንን ጉባኤ የሚያዘጋጁት። በአጠቃላይ በዚህ ጉባኤ እንግዲህ የአፍሪካ ሀገራት፣ የአውሮፓ ህብረት አባል ሀገራት፣ የዓለም አቀፍ የተለያዩ ድርጅቶችና ዘርፉ ላይ ትልቅ ጥናቶችን ያደረጉ ምሁራንና ተቋማትም እንደዚሁ የሚሳተፉና በተለይ የሳይበር ደህንነትን በማስጠበቅ ረገድ ላይ የሚሰሩ ጥሩ ተሞክሮች የሚቀርቡበትና የልምድ ልውውጥ የሚደረግበት እንደሆነ ይጠበቃል። እንግዲህ ይህንን ጉባኤ አስመልክቶ ዋና ዓላማውንና በተለይ ለአፍሪካ ሀገራት ምን ይዞ ይመጣል የሚለውን በተመለከተ ሁለቱ አዘጋጆች በዛሬው ዕለት መግለጫ ሰጥተዋል። አሁን ላይ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ በጣም እየተስፋፋ የመጣበት በመሆኑ የተለያዩ ሀገራት ለመረጃ ምዝበራ እየተጋለጡ የሚገኙበት ሂደት እየታየ ነው ያለው። በተለይ ደግሞ የፋይናንስ ተቋማት ለከፍተኛ የገንዘብ ምዝበራና የመረጃ ምዝበራ እየተዳረጉ ያለበት ሂደት እየተስተዋለ ነውና ይህንን የሳይበር ጥቃትን ለመከላከልና የሳይበር ደህንነትን ለማረጋገጥ ደግሞ ቅንጅታዊ ስራ በተለይ ለአፍሪካ ሀገራት እጅጉን ያስፈልጋቸዋል። ይህ ዓለም አቀፉ የሳይበር ደህንነት ጉባኤ ደግሞ ልምድ የሚቀያየሩበትና የሳይበር ጥቃትን የሚከላከሉበትን ትልቅ እድል ይዞላቸው የሚመጣ እንደሚሆንም በዛሬ መግለጫው ላይ እንደዚሁ ተነስቷል። የአፍሪካ ሀገራት ከትንንሽ ቢዝነስ ጀምሮ እስከ ትልልቅ የቢዝነስ ተቋማት ድረስ ለሳይበር ጥቃት የሚጋለጡና የሚመዘበሩ ናቸው። ስለዚህ አሁን የአፍሪካ ሀገራት በአንዱ ሀገር ያለ ጥሩ ተሞክሮን ሌላው ሀገር በመጋራትና ልምድ በመለዋወጥ ረገድ ይህንን ያጋጥማቸው የነበረውን የመረጃ ምዝበራ ለመከላከል ትልቅ እድል ይዞላቸው የሚመጣ እንደሆነ ተነስቷል። በሌላ በኩል እንግዲህ በዚህ በዓለም አቀፉ የሳይበር ደህንነት ጉባኤ ላይ ከ20 በላይ የሚሆኑ ጥናታዊ ጽሁፎች የሚቀርቡ ነው የሚሆነው። እነዚህ ጥናታዊ ጽሁፎች ቀርበው ግኝታቸው ምን አይነት የመፍትሄ እርምጃ ይወሰድ የሚለውን የአፍሪካ ሀገራት በጋራ
ተወያይተውባቸው የመፍትሄ መንገዶችንም የሚያስቀምጡበት በመሆኑ ከመረጃ ምዝበራ ከሳይበር ጥቃት ጋር በተያያዘ ትልቅ እምርታን አስቀምጠውበት ወደፊት አቅጣጫ አስቀምጠውበት በጋራ የመስራት አሰራራቸውን አጠናክረውበት የሚለያዩበት እንደሚሆንም እንደዚሁ ተነስቷል። ከዚህ ከጉባኤው ባለፍ እንግዲህ ኢትዮጵያ ኮንፈረንስ ቱሪዝምን በማስተናገድ ረገድ የተለያዩ ዓለም አቀፍ ኩነቶችን በማስተናገድ ረገድ ለኮንፈረንስ ቱሪዝም ምን ያክል ምቹ እንደሆነች ይህ ዓለም አቀፍ ጉባኤ ማስተናገዷ አንደኛው አመላካች እንደሆነም እንደዚሁ ተነስቷል። ለዲጂታል ስትራቴጂ 2030 ደግሞ ይህ ዓለም አቀፍ የሳይበር ደህንነት ጉባኤ በኢትዮጵያ መስተናገዱ አንድ አጋዥ እንደሚሆን እንደዚሁ ተነስቷል። በአጠቃላይ ያለኝ መረጃ ይህንን ይመስላል ማለት። እናመሰግናለን አስማረ፣ መልካም ቀን። ሃይማኖትን መሰረት ያደረጉ ግጭት ቀስቃሽ የጥላቻና ሐሰተኛ መረጃን የሚያሰራጩ ሚዲያዎችን መቆጣጠር የሚያስችል ስምምነት ተፈረመ። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በሃይማኖት መገናኛ ብዙሃን ላይ የሚተላለፉ ይዘቶችን በጋራ መቆጣጠር የሚያስችላቸውን የመግባቢያ የስምምነት ሰነድ ተፈራርመዋል። በኢትዮጵያ መገናኛ ብዙሃን ባለስልጣን ተመዝግበው እየሰሩ ያሉ 51 የሃይማኖት ሚዲያዎች ሀገርን የሚያጸናና የአብሮነት እሴትን የሚያጎለብት ይዘት ላይ ትኩረት አድርገው ሊሰሩ እንደሚገባ በመድረኩ ላይ ተገልጿል። ይህንኑ ሁነት እየተከታተለች የቆየችው ሪፖርተራችን መስከረም ቸርነት ለተጨማሪ መረጃ በቀጥታ መስመራችን ላይ ትገኛለች። መስከረም እንዴት ቆየሽ? በድጋሚ የተገናኘ ነው። የሁለቱ ተቋማት በጋራ ሆነው በተለይ ደግሞ ሃይማኖትን መሰረት ያደረጉ የጥላቻና ሐሰተኛ መረጃዎችን ለመቆጣጠር በምን መልኩ ለመስራት ነው ስምምነት ላይ የደረሱት? መረጃሽን አካፊ። አመሰግናለሁ። በድጋሚ የኢትዮጵያ ሃይማኖት ተቋማት ጉባኤና የኢትዮጵያ መገናኛ ብዙሃን ባለስልጣን በዛሬ በጋራ የስምምነት ሰነድ እየተፈራረሙት እንግዲህ ሁለቱ ተቋማት በጋራ በመሆን ሃይማኖታዊ ይዘት ያላቸው የተለያዩ ይዘቶችን የሚያሰራጩ የዲጂታል እንዲሁም ደግሞ ሜንስትሪም የምንላቸውን ሚዲያዎችን መከታተል የሚያስችላቸውን አሰራር ለመዘርጋት ነው። በኢትዮጵያ ውስጥ እንግዲህ 51 የሚሆኑ ሜንስትሪም ወይም መደበኛ የምንለው ሃይማኖት ተኮር ያደረጉ ወይም ሃይማኖትን መሰረት ያደረጉ ይዘቶችን የሚያሰራጩ መገናኛ ብዙሃን አሉ። እነዚህ መገናኛ ብዙሃን እንግዲህ በኢትዮጵያ መገናኛ ብዙሃን ባለስልጣን ተመዝግበው ከተቋሙ ጋር እንግዲህ ከባለስልጣኑ ጋር በገቡት ውል መሰረት የተለያዩ ይዘቶችን ያስተላልፋሉ። ይዘታቸውም እንግዲህ ሀገራዊ አንድነትን ለመፍጠር፣ ሰላምን፣ ሀገርን ለማጽናት እንዲሁም የአብሮነት እሴትን የሚያጎለብቱ በጎ ስራዎችን በመስራት ሂደት ውስጥ እየሰሩ የሚገኙ ናቸው። ነገር ግን ደግሞ ከነዚህ በተቃራኒው በኩል በዲጂታል አማራጮች የተለያዩ የመገናኛ ብዙሃኖች ወይም ደግሞ እንግዲህ የዲጂታል አማራጭን ተጠቅመው የሃይማኖትን መሰረት ያደረጉ የተለያዩ ይዘቶችን የሚያሰራጩም ደግሞ አሉ። እነዚህ ደግሞ በባለስልጣኑ ያልተመዘገቡ ናቸው። ታዲያ የሃይማኖትን መሰረት ያደረጉ ይዘቶችን የማሰራጨት ያለባቸው ሀገራዊ አንድነትን የሚያጎለበት ሰላምን የሚያመጣ እና ፍቅርን የሚሰብክ ሆኖ ሳለ ግን ጥላቻን የሚሰብክ በዜጎች መካከል ልዩነትን መከፋፈል እንዲፈጠር የሚያደርግ ሃይማኖትን ሽፋን በማድረግ እንደዚህ አይነት ጉዳዮችን የጥላቻ ንግግሮችን የሚያሰራጩ መገናኛ ብዙሃን አሉ። ዛሬ ሁለቱ ተቋማት ታዲያ እነዚህን በተለያዩ ጉዳዮች ላይ በሃይማኖትን መሰረት አድርገው የተለያዩ ሐሰተኛ መረጃዎች እንዲሁም የጥላቻ ንግግሮችን የሚያሰራጩ የዲጂታል አማራጮችን መቆጣጠር የሚቻልበትን መንገድ ነው የዘረጉት። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር እንግዲህ የሃይማኖት ዘለቀ እንደገለጹት ቀደም ሲል ያነሳውት እንደነበረው 51 የሚኒስትሪም ወይም መደበኛ ሚዲያዎች ሃይማኖትን ተኮር አድርገው ነገር ግን ሀገራዊ አንድነትን የሚያጸና ፍቅርና ሰላምን የሚሰብክ ጉዳዮች ላይ እየሰሩ ነው በአብዛኛው ብለዋል። ከዚህ በተቃራኒው ደግሞ በዲጂታል አማራጮች እየሰሩት ያሉት ሃይማኖትን መሰረት አድርገው ጥላቻን፣ መከፋፈልን፣ የአብሮነት እሴትን የሚሸረሽሩ ጉዳዮች ላይ እየሰሩ ያሉ ሐሰተኛ መረጃዎችን እያሰራጩ ያሉን ደግሞ መቆጣጠርና መከታተል ያስፈልጋል፣ ህጋዊ እርምጃ መውሰድ ያስፈልጋል ብለዋል። በዚህም እንግዲህ ከአርቲፊሻል ኢንተለጀንስ ጋር በጋራ በመሆን እንግዲህ ዜጎችም እንደዚህ አይነት መረጃዎችን በሚያዩበት ጊዜ ለተቋሙ መረጃ መስጠት ማቀበል እንዲችሉ የሚያገዝ አሰራርም ዘርግተዋል ማለት ነው። ይህ ሲደረግ ታዲያ በሃይማኖት ተቋማት ጉባኤ በኩል በጋራ በመሆን የሃይማኖት አባቶችም እነዚህ እየተሰራጩ ያሉ መረጃዎች እንግዲህ በተለይ በዜጎች መካከል ልዩነትና መከፋፈልን ሊፈጥሩ የሚችለው መሆናቸውን መተማመን ላይ ተፈጥሮ እርምጃ እንዲወሰድባቸው የሚያደርግ መሆኑ ነው የገለጹት ማለት ነው።
የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ እሳቸውም እንደገለጹት ሃይማኖት ተቋማት የሃይማኖት ሚዲያዎች እንግዲህ ትኩረታቸውን አድርገው ሊሰሩ የሚገባም የተቋቋሙበትም ዓላማ ሀገራዊ ሰላምን መስበክን፣ ፍቅርን መስበክን፣ አብሮነት እሴትን ማጎልበትን መሆን አለበት። ግን ከዚህ አውድ ውጪ በሆነ መልኩ የተለያዩ በዜጎች መካከል መከፋፈልን ሊፈጥሩ የሚችሉ ሃይማኖትን ሽፋን በማድረግ የራሳቸውን ዓላማ ማሰራጨት የሚፈልጉ አካላት አሉ። እነሱ ደግሞ አንድ ሊባሉ ይገባል የሚለውን ሀሳብ አንስቷል። በሃይማኖትን መሰረት አድርገው የተቋቋሙ ወይም ደግሞ የሃይማኖት ሚዲያዎች በፍጹም ከሃይማኖታዊ አስተምሮ ውጪ ምንም አይነት መረጃዎችን ሊያሰራጩ እንደማይገባም ጭምር ነው የገለጹት። በዛሬው ዕለት ሁለቱ ተቋማትን በጋራ ያደረጉት ስምምነት ይህንኑ አሰራር ዘርግተው ለመከታተል ለመቆጣጠር ህጋዊ እርምጃ መወሰድ ያለባቸው የሚዲያዎችም ሲኖሩ እንግዲህ እርምጃ መውሰድ የሚያስችላቸው ነው ማለት ነው። ለሰዓቱ ያስኳቸው መረጃዎች እነዚህ ናቸው። እናመሰግናለን መስከረም። መልካም ቀን። በኦሮሚያ ክልል በ2018 የበጀት ዓመት 16 ሚሊዮን ኩንታል ቡና መሰብሰቡን የክልሉ ግብርና ቢሮ ገለጸ። በክልሉ ያለውን የቡና ልማት ሽፋንና ምርታማነትን ለማሳደግ ዘመናዊ አሰራሮች እየተተገበሩ ነው። ቡናን ከተለመደው ዛፍ ጥላ ስር ውጪ በመስኖ በማልማት ምርታማነትን በከፍተኛ ደረጃ ለመጨመር በትኩረት እየተሰራ ነው። በሰፋፊ የቡና እርሻዎች ቡናን በመስኖ በማልማት የተገኘውን ውጤት አነስተኛ ይዞታ ወዳለው አምራች ለማውረድ ከዞንና ወረዳዎች ለተውጣጡ የግብርና ባለሙያዎችና አመራሮችም ስልጠና እየተሰጠ ነው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ባዬ ሙላት ነው። በቀጥታ መስመራችን ላይ ይገኛል። ባዬ እንዴት ቆይተሃል? በኦሮሚያ ክልል አሁናዊ የቡና ሽፋንና ምርታማነት ያለበት ደረጃ ምን ይመስላል? እንዲሁ ደግሞ የቡና ምርታማነትን ለማሳደግ እየተሰራ ያለው ስራስ ምን ይመስላል? መረጃህን አጋራል። መልካም ማህሌት፣ ቡና ለሀገራችን ለሚያበረክተው ማህበራዊና ኢኮኖሚያዊ ፋይዳ አረንጓዴ ወርቅ ብለን እንጠራዋለን። በቡና ጠጡ ጎረቤትን በማሰባሰብ ማህበራዊ ፋይዳው ከፍ ያለ ነው። ከዛ ባለፈ ደግሞ ሀገራችን ወደ ውጭ ልካ ከፍተኛ የውጭ ምንዛሪ ከምታገኝባቸው ምርቶች ከፍተኛውን ድርሻ ይዛልና ለዚህም አረንጓዴ ወርቅ የሚል ስያሜን ሰጥተነዋልና በሀገራችን ባለፉት ዓመታት በተለይም በአረንጓዴ አሻራ በተተከሉ ችግኞች አማካኝነት የቡና ምርት በከፍተኛ ሁኔታ እየጨመረ መሆኑን ነው የተረዳ ነው። ለሀገራችን ከፍተኛ የሆነ ቡና ምርት ከሚያበረክቱ አካባቢዎች አንደኛው የኦሮሚያ ክልል ነው። በ2011 ዓመተ ምህረት አካባቢ አጠቃላይ የቡና ሽፋን 2 ሚሊዮን ሄክታር ነበረ። ከዚህ ውስጥ 1 ሚሊዮን ሄክታሩ በቀጥታ ምርት የሚሰጥ ነው። አሁን ላይ በ2018 ዓመተ ምህረት ግን ወደ 3 ሚሊዮን ሄክታር ከፍ ብሏል የቡና መሬት ሽፋኑ ማለት ነው። ከዚህ ውስጥ 1.5 ሚሊዮን ሄክታሩ ምርት እየሰጠ ያለ መሬት ነው ማለት ነው። እንግዲህ በየአመቱ እያደገ ሄዶ በዚህ አመት በ2018 ዓመተ ምህረት የክልሉ የቡና ምርት የተሰበሰበው ምርት ማለት ነው 16 ሚሊዮን ኩንታል ደርሷልና ከፍተኛ ጭማሪ እንዳለው ነው የተገለጸው። ነገር ግን ኢትዮጵያ ከቡና ማግኘት ያለባት ይህ ብቻ አይደለም። በተለይም በኦሮሚያ ክልል በበርካታ አካባቢዎች ቡና ይለማል፣ ይመረታል። የአየር ሁኔታው ምቹ ነው። የሚጠበቀው ምርትና የአርሶ አደሩ ልፋት ግን ተመጣጣኝ አይደለምና በተለያዩ ዘመናዊ አሰራሮች የቡና ምርት ለማሳደግ እየተሰራ መሆኑ ነው የተገለጸው። አንደኛው ጉዳይ ከዚህ በፊት ቡና የሚመረተው በዛፍ ጥላ ስር ብቻ ነበር። አሁን ግን ከዛፍ ጥላ ስር ወጣ ብሎ በመስኖ በማልማት በትልልቅ የእርሻ ማሳዎች ተሞክሯልና ምርታማ ስለሆነ ይህንን ወደ አርሶ አደሩ ወደ አነስተኛ ይዞታ ወዳለው አምራች በማውረድ ከፍተኛ የሆነ የቡና ምርት ለማግኘት እየተሰራ ነው የሚገኘው። በርካታ ጠቀሜታዎች አሉት በቡና በመስኖ ሲለማ። አንደኛው በተለያየ ጊዜ በአየር ሁኔታ መለወጥ ጋር ተያይዞ የዝናብ መጠን ሲቀንስ የቡና ምርት ይቀንሳል። በመስኖ ከሆነ ግን የውሃውን ፍሰት የውሃውን ምጣኔ አርሶ አደሩ ወይም አምራቹ ስለሚቆጣጠረው ምንም አይነት በየአመቱ የምርት ምጣኔ አይቀንስም። ከዛ ባለፈ በአመት 2 መስጠትም ይችላል የሚል ነገር ነው ከኦሮሚያ ክልል ግብርና ቢሮ የተረዳ ነው ማለት ነው። ቡና ይለማ የነበረው በዛፍ ጥላ ስር በሚያገኘው ብስባሽና አልፎ አልፎ በሚደረግለት እንክብካቤ ነበር። አሁን ግን ሰው ሰራሽና ተፈጥሮዊ የአፈር ማዳበሪያ በመጨመርም ምርታማነትን ማሳደግ ይቻላል። አሁን ላይ ዝቅተኛ የሚባለው የቡና ምርታማነት በ1 ሄክታር 5 ኩንታል ነው። ከፍ ካለ ወይም ደግሞ ጥሩ ስልጠና የወሰደ አርሶ አደር ወይም አምራች ከሆነ ወደ 9 ኩንታል ከፍ ይላል። ነገር ግን ወደ 20 ኩንታል በ1 ሄክታር ማግኘት ይቻላልና በእነዚህ ዘመናዊ አሰራሮች ወደዛ ከፍ ለማድረግ እንደታቀደ ነው የተገለጸው። እንግዲህ በቀጣዮቹ 3 ዓመታት የተለያዩ ፓኬጆችን በመጠቀም አርሶ አደሩና አምራቹን በማሰልጠን ከ9 ኩንታል ወደ 20 ኩንታል በሄክታር ከፍ ለማድረግ ታቅዷል። ለዚህ ደግሞ በኦሮሚያ ክልል በ21 ዞኖች የሚገኙ ከቡና ጋር የተያያዙ የሚሰሩ የዞን የግብርና ባለሙያዎችና አመራሮች ስልጠና እየወሰዱ ነው የሚገኙት በዚህ በአዳማ ከተማ ማለት ነው። ለ4 ቀናት ይቆያል። እነዚህ ባለሙያዎችና አመራሮች የወሰዱት ስልጠና ደግሞ በቀጥታ ለአርሶ አደሩ ወይም ለአምራቹ እንዲያደርሱ በቪዲዮና በድምጽ ወይም ደግሞ በድምጽና በምስል የተቀነባበረ ስልጠና ቀጥታ ለአርሶ አደሩ እንደሚሰጥም ነው የተገለጸው ማለት። እናመሰግናለን ባዬ ለመረጃው። መልካም ቀን። ዘገባዎቻችን ቀጥለዋል ተመልካቾች።
በፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅ ውስጥ የግልግል ስርዓት አማራጭ መካተቱ የታክስ ክርክሮችን በፍጥነት ለመፍታት እንደሚረዳ የንግዱ ዘርፍ ተወካዮች ተናገሩ። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅ ላይ ህዝባዊ ውይይት አድርጓል። በመድረኩ የተሳተፉ የንግዱ ዘርፍ አካላት በአዋጁ ተፈጻሚነት ዙሪያ በርካታ ጥያቄዎችን አንስተው ከሚመለከታቸው የስራ ኃላፊዎች ምላሽ ተሰጥቷቸዋል። ህይወት አበበ የሀገር ኢኮኖሚ ምሰሶ በሆነው የታክስ ስርዓት ላይ የሚደረግ ማንኛውም ማሻሻያ የንግዱን ማህበረሰብም ሆነ የፖሊሲ አውጪውን ቀልብ መሳብ አይቀሬ ነው። የህዝብ ተወካዮች ምክር ቤት የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ በፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት አካሂዷል። በማሻሻያ ረቂቅ አዋጁ ላይ ከንግዱ ማህበረሰብ የተወከሉ የተለያዩ ጥያቄዎችን አንስተዋል። የተለያዩ ውሳኔዎች ላይ ገቢን ለማስገኘት ሲባል የተሰጠው ማስጠንቀቂያ ሲያልፍ ባንክ ያለውን አካውንት ይዘጋና ከዛ ይወሰዳል። ከማኑፋክቸሪንግ ጋር ወይም ከቀን ገቢ ካለው የስራ መስክ ጋር የኮንስትራክሽን ኢንዱስትሪ ልክ በዛ አይነት በአንድ አይነት መልኩ አድርጎ ይሄ ባለሙያዎችን ያላዩት ነው ብዬ ገምታለሁ። ክሊራንስ ባለማግኘት ብዙ ጊዜ ችግሮች እየገጠሙ ጨረታዎች ላይ ለመሳተፍ አንዳንድ ጉዳዮችን ለመጨረስ የምንከለከልባቸው ጉዳዮች ነበሩ። አሁን ግን በፓርሻል ፔመንት ይህን ነገር ኢንትሮዲውስ መደረጉ ጥሩ ነው የሚያሰኝ ነው። አንቀጽ 65 እና 71 መሰረት አስማሚው የሚመረጠው በታክስ ባለስልጣኑ እንደሚሆን ይደነግጋል። ይህንን ስናየው የታክስ ባለስልጣኑ በዚህ የዳኝነት ስርዓት ውስጥ አንዱ ተዋናይ ነው። በመሆኑም ይህ አሰራር የመስማማት ሂደቱን ነጻነትና ገለልተኝነት በእጅጉ የሚጎዳ ነው ብለን እናምናለን። ለተነሱት ጥያቄዎች የገንዘብ ሚኒስትርና የገቢዎች ሚኒስትር የስራ ኃላፊዎችም ምላሽ ሰጥተዋል። አሁን የታክሱ ባለስልጣን ከባንክ አካውንት ገንዘብ ዝም ብሎ ይወስዳሉ የሚል ነገር ተነስቷል። ከባንክ አካውንት ዝም ብሎ ገንዘብ መውሰድ የሚያስችል ሕግ የለም። ያለው ሕግ ምንድን ነው? አንድ ግብር ከፋይ 30 ቀን ያቺ ይግባኝ የሚያቀርብበት አቤቱታ የሚያቀርብበት ጊዜ ካለፈ ከዚያ በኋላ ያ የተወሰነው ግብር የመጨረሻና ተፈጻሚ ይሆናል። የመጨረሻና ተፈጻሚ ከሆነ በኋላ ሀብቱን መፈለግ፣ አካውንቱን መፈለግ እዚህ ጉዳይ ውስጥ ይኬዳል። ስለዚህ ያንን ደግሞ ለማድረግ ያው የአፈጻጸም ክስ በፍርድ ቤቶች ተመስርቶ ሲጀር እነኝህን እርምጃዎች ነው። ሌላው ግን እቺ የ10 ቀን የማገድ ነው። ህጉ የሚለው ማገድ ነው። አስማሚውን በአጠቃላይ የሙያ የአቅም የስብጥር የሙያተኞች ኤክስፐርታይዝን በተመለከተ ግን ዝርዝር መመሪያ በገንዘብ ሚኒስቴር ሊወጣ እንደሚገባና ከፍተኛ ትኩረት ሊሰጠው የሚገባው እዛ ጋር መሆኑ እናምናለን። ስለዚህ እነዚህ ራሳቸውን የቻሉ ነጻ፣ ገለልተኛ፣ በህግ አግባብ የተቋቋሙ ተቋማት በመሆናቸው በተባለው ልክ የገለልተኝነት ጥያቄ ይነሳል ተብሎ አናስብም። የዚህ ገቢ አስተዳደር አዋጅ ማሻሻያ ታሳቢ ያደረገው ዘመናዊ ታክስ አስተዳደርን ለመገንባት የታክስ አስተዳደር ላይ የሚነሱ አለመግባባቶችን በአማራጭ ስምምነት በመሰየም የግልግል ስርዓቱን ዘርግቶ መፍትሄ መስጠት፣ በግብር ከፋዩ የሚነሱ የመልካም አስተዳደር የቅሬታዎችን ችግሮችን የሚፈታ ስለሆነ በዚህ አግባብ የወሰናቸውን ግብዓቶች አካተን ቀጣይ ምዕራፎችን ሄዶ ይሄ አዋጅ ጸድቆ ወደ ተግባር የሚገባበት ሁኔታ ላይ የምንሰራ መሆኑን ለማንሳት ነው። ኢትዮጵያ እያካሄደች ያለችውን ሁሉን አቀፍ የኢኮኖሚ ማሻሻያ ተከትሎ በርካታ ህጎች ተሻሽለዋል። ይህ አዲስ የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅም ሙሉ በሙሉ መሻሻሉና መጽደቁ ሀገራዊ ኢኮኖሚውን በማሳደግና የተረጋጋ የንግድ ስርዓትን በመፍጠር ረገድ የጎላ ፋይዳ አለው። ማክሮ ኢኮኖሚ ማሻሻያዎችም የፊስካል ፖሊሲ ማሻሻያዎችም የታክስ ማሻሻያዎቻችን ውጤታማ እየሆኑ ነው። የግብር ከፋዩም የግንዛቤ ፈጠራ ስራና የማበረታታት ስራ ይቀጥላል፣ እየተሰራ ነው ያለው። ከዚህ በላይ መሄድ አለበት። መሬት ላይ ያለውና እየመጣ ያለው ለውጥም ጭምር የበለጠ ለዛ ክፍያ እያነሳሳ ስለሆነ በመካከል የሚፈጠሩ ቅሬታዎች፣ አንዳንድ ብልሽቶች ቢኖሩም በጋራ ሆነን እናርመዋለን። ይህ የህዝብ ውይይት መድረክ በረቂቅ አዋጁ ላይ የጋራ መግባባት ለመፍጠር አንድ ትልቅ እርምጃ የተራመደበት ሲሆን የነጋዴው ድምፅና የመንግስት ፖሊሲ ተስማምተው ሲወጡ የሀገር የነገ ኢኮኖሚ ጉዞ ብሩህ እንደሚሆን ማሳያ ሆኗል።
የኢትዮጵያ ቅርስ ባለስልጣን ለጥናትና ምርምር ፈረንሳይ የነበሩ ከ100 በላይ የሚሆኑ የቅሪተ አካላት ናሙናዎችን ተረከበ። እንደ አውሮፓውያን አቆጣጠር በ1995 ፈረንሳይ በሚገኘው የአውሮፓ የጂኦ ሳይንስና የአካባቢ ጥናት ማዕከል ለጥናት ተወስደው የነበሩ የቅሪተ አካል ናሙናዎቹ ጥናቱ ተጠናቆ መመለሳቸው ለቅርስ ጥናትና ምርምር ዘርፍ ጉልህ አስተዋጽኦ እንደሚኖረው ተመላክቷል። ይህ ታሪካዊ ክስተት የሀገሪቱን የቅርስ ቱሪዝም ከማነቃቃቱ ባሻገር በውጭ የሚገኙ ቅርሶችን የማስመለስ ጥረት ትልቅ ማሳያ ተደርጎም ተወስዷል። ተኩራች ዝርዝር አለው። ቅሪተ አካላት የሰው ልጅን የዝግመተ ለውጥን ጉዞና የምድርን ጥንታዊ ታሪክ ለመረዳት በዓለም አቀፍ ደረጃ ምትክ የሌላቸው ሳይንሳዊ ሀብቶች ናቸው። ፈረንሳይ በሳይንሳዊ ምርምር ምክንያት ወስዳቸው የቆዩ ከ100 በላይ የሚሆኑ የኢትዮጵያ የቅሪተ አካል ናሙናዎችን፣ ቅርጾችን በይፋ መልሳለች። የቅሪተ አካላቱ ናሙናዎች እንደ አውሮፓውያን አቆጣጠር በ1995 ፈረንሳይ የሚገኘው የአውሮፓ የጂኦ ሳይንስና የአካባቢ ጥናት ማዕከል ለጥናት የተወሰዱ መሆናቸው ና ጥናቱ ተጠናቆ መመለሳቸውን ጠቅሰው የናሙናዎቹ መመለስ ለሀገሪቱ የቅርስ ጥናትና ምርምር ዘርፍም ጉልህ አስተዋጽኦ እንደሚያበረክትም ተብራርቷል። የተረከብናቸው እና ለረጅም ዓመታት በፈረንሳይ ሀገር የቆዩት ቅርሶች የተለያዩ የእንስሳት ዝርያዎች ቅሪተ አካል ናሙናዎች ናቸው እና በወቅቱ በጣም የተለየ ግኝት ነው። በተለይ የኦሞ አንደኛ የጠፉ እንስሳት ዝርያ ናቸው። ዛሬ ከመጡት ከ91 አካባቢ ናቸው። እነዚያ ውስጥ ትልቁ የዝሆን እንትን ነው መንጋጭላ ከ1 ሚሊዮን ዓመት ጠፍቷል። ዝርያው ኤክስቲንክት ሆኗል፣ ከምድረ ገጽ ጠፍቷል። ያኔም በጣም ብርቅዬ የተባሉ ስለነበሩ ለረጅም ምርምር ይውጡ ተባለ። ከዛ በኋላ እንግዲህ ብዙ ምርምር ተደረገባቸው፣ ብዙ ነገሮችን ቀየሩ። ስለ ስነ ህይወት የነበረውን እውቀት በሳይንስና በዝግመተ ህይወት ጥናት ላይ በኢቮሉሽን ጥናት ላይ ማለት ነው። ታሪካዊ ቅርጾች ወደ ሀገራቸው መመለሳቸውና በብሔራዊ ሙዚየም ለእይታ መብቃታቸው ኢትዮጵያ የሰው ልጅ መገኛ መሆኗን በማጉላት የቅርጽ ቱሪዝም ያነቃቃል። አሁን በተቀረጸው የቱሪዝም ፖሊሲ ላይም ቅርስ ተካቷል። ያ ፖሊሲ ምንድን ነው? ቅርስ መልማት አለበት ነው ትልቁ ለውጥ። ዝም ብሎ መጠበቅ ብቻ ማስቀመጥ ብቻ አይደለም። የተዘረፉትን ደግሞ ማስመለስ አለብን። በተለያየ አጋጣሚ የወጡትን መመለስ አለብን። አሁን እንደ ዛሬ አይነቶቹ በጣም የማይገኙ ስፔሲሜኖች ናቸው። የትም ቦታ ቢኬድ እነዚህ ናሙናዎች አይገኙም። ስለዚህ ሁለት አይነት ነገር ይሰቡስልናል። አንደኛ በሙያው ዘንድ ሙያውን የሚያፈቅሩ ቱሪስቶችን ወደዚህ ነው የሚያመጡልን። ሁለተኛ ደግሞ ተመራማሪውን እዚህ ያመጡልናል። ስለዚህ የተለየ ስፔሲስ ነው። ሌላው ጋር ሲያጠና ዞሮ ዞሮ ወደኛ ነው የሚመጣ። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ በበኩላቸው ቅሪተ አካላቱ በሰባዎቹና 80ዎቹ በኦሞ ሸለቆና በአፋር ክልል የተገኙ መሆናቸው ጠቅሰው ባለፉት 30 ዓመታት ፈረንሳይ በሚገኘው የአካባቢ ሳይንስና የጂኦ ሳይንስ ምርምር ማዕከል ውስጥ እንደቆዩ አብራርተዋል። የፈረንሳይ መንግስት የኢትዮጵያን ታሪካዊ ቅርሶች ለመመለስ ከፍተኛ ቁርጠኝነት አለው። የኦሞ ቅሪተ አካላት የጥናት ምዕራፍ ተጠናቆ ወደ እናት ሀገራቸው በመመለሳቸው ትልቅ ኩራት ይሰማናል። ይህ ክስተት የሁለቱን ሀገራት የሳይንስና የባህል ትብብር ይበልጥ ያጠናክረዋል። የተመለሱት ቅርጾች የሰው ልጅ ዘር አመጣጥና የዝግመተ ለውጥ ጥናት ላይ ኢትዮጵያ ተመራጭነቷን የሚያጎሉ ናቸው። የቅሪተ አካል ቅርሶችን ወደ መገኛቸው ኢትዮጵያ ለመመለስ የተደረገው ለኢትዮጵያ የሳይንስ ዘርፍ እጅግ አስፈላጊ ነው። እንዲሁም በመላው ዓለም የሚገኘውን የሕዝብ ትኩረት የሚስብ ነው። በኢትዮጵያውያን ተመራማሪዎች የሚከወኑ ምርምሮች ኢትዮጵያን በምርምር ዘርፍ ግንባር ቀደም አገር አድርጓታል። በተለያዩ ምክንያቶች ከኢትዮጵያ ውጭ የተወሰዱ ቅርጾችን በዲፕሎማሲያዊ በሆነ መንገድ ብዙ ቅርጾች እየተመለሱ መሆኑን ይታወቃል። የእነዚህ ቅርጾች መመለስ የታሪክ ፍትህ መረጋገጡን የሚያሳይ ቢሆንም ቀጣዩ ትልቅ የቤት ስራ ግን ቅርጾቹ በአግባቡ ጠብቀው መንከባከብ ለቱሪዝም ዘርፉ ትልቅ ፋይዳ አለው። ወደ ውጭ ዘገባችን እናልፋለን። በፈረንሳይ ኤቪያን እየተካሄደ ባለው የቡድን 7 አባል ሀገራት ጉባኤ ላይ በአሜሪካና በኢራን መካከል የተደረሰውና የሆርሙዝ ወሽመጥን መልሶ ለመክፈት ያለመው የ60 ቀናት ጊዜያዊ የተኩስ አቁም ስምምነት ዋነኛ አጀንዳ ሆኗል። በስምምነቱ ዘላቂነት ዙሪያ ጥልቅ ስጋትና ጥርጣሬ ተፈጥሯል። አሸናፊ እንዳለ
በፈረንሳይ አስተናጋጅነት እየተካሄደ ባለው የቡድን 7 አባል ሀገራት ጉባኤ ላይ በአሜሪካና በኢራን መካከል ለወራት የዘለቀውንና ለቀጠናው አስጊ የሆነውን ግጭት ለማቆም የተደረሰው የመጀመሪያ ደረጃ ጊዜያዊ ስምምነት ዋነኛ የመወያያ አጀንዳ ሆኗል። የስምምነቱ ይፋዊ የፊርማ ስነ ስርዓት የፊታችን አርብ በስዊዘርላንድ ጄኔቫ ይፈርማል ተብሎ ቢጠበቅም በቡድን 7 አባል ሀገራት መካከል ግን ከፍተኛ ስጋትና ጥርጣሬን መፍጠሩ አልቀረም። ይህ በሁለቱ ሀገራት መካከል የተደረሰው ስምምነት ለአዝጋሚው የዓለም ኢኮኖሚ መነቃቃትን ይፈጥራል ተብሎ ቢታመንም አጋር የአውሮፓ ሀገራት ግን አሜሪካ ጉዳዩን የያዘችበትን መንገድና ከጀርባው ያሉትን የሴራ ስሌቶች በስፋት እያነሱ ነው። አሁን የተደረሰው ጊዜያዊ ስምምነት ለ60 ቀናት የሚቆይ የተኩስ አቁም ለማድረግና የሆርሙዝ ወሽመጥን መልሶ ለመክፈት ያለመ ቢሆንም በነዳጅ ጫኝ መርከቦችና በትላልቅ የትራንስፖርት ኩባንያዎች ዘንድ ግን የተሟላ እምነት ለማግኘት ገና ስለመሆኑ ተነግሯል። ባለፉት ወራት የነበሩትን ውጥረቶችና ያጋጠሙትን ጥቃቶች ከግምት ውስጥ በማስገባት የጃፓኑ ሚትሱይ ኦኤስኬ መስመርን ጨምሮ የነዳጅ ጫኝ መርከብ ባለቤቶች ቀጠናው ሙሉ በሙሉ ሰላምና አስተማማኝ መሆኑን ለማረጋገጥ ቢያንስ ከስምምነቱ በኋላ ከ2 ሳምንት እስከ 1 ወር የሚደርስ ጊዜ ጠብቀው ወደ መደበኛ ስራቸው እንደሚመለሱ ማስታወቃቸው የችግሩን ጥልቀት ያሳያል። ይሁን እንጂ ይህ የአሜሪካ አካሄድ በአውሮፓውያን ዘንድ ከፍተኛ ትችትና ስጋትን አስከትሏል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ዋናው ቅድሚያ የሚሰጠው ጉዳይ ጠንካራና ታማኝ የሆነ ስምምነት በመፍጠር ችግሩ በጽኑ መቋጫ እንዲያገኝ ማድረግ ነው በማለት የአሜሪካ ድርድር ዘላቂነት የሌለው እንዳይሆን ስጋታቸውን ገልጸዋል። አውሮፓውያን አሜሪካ በቂ ልምድ በሌለው የድርድር ቡድን አማካኝነት የኢራንን የኒውክሌርና የባሊስቲክ ሚሳኤል ፕሮግራም በአግባቡ ሳታስቆም የምታደርገው ጊዜያዊ ስምምነት ውጥረቱን የበለጠ ሊያራዝመው ይችላል የሚል ስጋት አላቸው። ፈረንሳይ፣ ብሪታንያና ጀርመን ከዚህ ቀደም በ2015 የኒውክሌር ስምምነት ላይ የነበራቸው ሚና በማስታወስ አሁን በአሜሪካ ለብቻዋ በሚመራው ድርድር መገለላቸውን በመቃወም በቀጣዮቹ ውይይቶች ላይ ቀጥተኛ ሚና እንዲኖራቸው እየወተወቱ ይገኛሉ። በዚህ ጉዳይ ላይ የሚነሱ ጥልቀት ያላቸው የሴራ ትንታኔዎች እንደሚያመላክቱት የቡድን 7 አጋሮች አሜሪካ ከኢራን ጋር የገባችበትን ምስጢራዊ ድርድር በከፍተኛ ጥርጣሬ እንዲመለከቱት ያደረጋቸው ቀደም ሲል የተደረጉ ተደጋጋሚ ስምምነቶችና የተገቡ ቃሎች ሁነኛ መፍትሄ አለማምጣታቸው ነው። ከዚህ ቀደም የተደረሱት ስምምነቶች በሙሉ በሁለቱም ወገኖች የፖለቲካ ፍላጎትና ስልታዊ ማፈግፈግ ሳቢያ ሲፈርሱ የኖሩ በመሆኑም የአሁኑም ጊዜያዊ ስምምነት የኢራንን የኒውክሌር ግስጋሴ በዘላቂነት ለማስቆም ሳይሆን አሜሪካ በውስጥ ፖለቲካዋና እንደ ዩክሬንና ሩሲያ ባሉ በሌሎች ዓለም አቀፍ ግንባሮች ያላትን ጫና ለመቀነስ ብቻ የተጠቀመችበት የታክቲክ ስሌት ነው የሚል እምነት በአውሮፓውያን ዘንድ በርትቷል። አጋር ሀገራቱም ዋሽንግተን የረጅም ጊዜ ቀጠናዊ መረጋጋትን ከመፍጠር ይልቅ ለጊዜያዊ የኢኮኖሚና የነዳጅ ዋጋ ማረጋጊያ ስትል ለቴሄራን ከልክ ያለፈ ስልታዊ ጠቀሜታና የማዕቀብ እፎይታ ሰጥታለች ብሎ ያምናሉ። ይህ ደግሞ ኢራን የተከፈቱላትን በቢሊዮን የሚቆጠሩ የውጭ ሀብቶች ተጠቅማ በቀጠናው ያሏትን የታጠቁ አማጽያን ቡድኖች ይበልጥ እንድታጠናክርና የኒውክሌር ፕሮግራሟን በሚስጥር እንድታስቀጥል በር የሚከፍት በመሆኑ ስምምነቱ የሰላም ምንጭ ሳይሆን የረጅም ጊዜ አደጋን የመደበቂያ ዋስትና ሊሆን ይችላል የሚል ስጋት ፈጥሯል። በሌላ በኩል የስምምነቱ መሬት መርገጥ በሌሎች ቀጠናዊ ግጭቶች ላይም ተጽዕኖ ማሳረፉ አልቀረም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት ኢራን እስራኤል ከደቡብ ሊባኖስ እንድትወጣ ብትፈልግም እርሳቸው ግን አቋማቸውን አጽንተው በመያዝ ኃይሎቻቸው እንደማያስወጡና ለሂዝቦላ ጥቃቶች ምላሽ የመስጠት መብታቸውን እንደሚያስጠብቁ ተናግረዋል። ይህ በእንዲህ እንዳለም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በጉባኤው ላይ ተገኝተው ከአውሮፓ መሪዎች ጋር በመሆን ፕሬዝዳንት ትራምፕ ከሩሲያ ጋር ሊያደርጉት የሚችሉትን የሰላም ስምምነት የዩክሬንን ጥቅም በማያስከብር መልኩ እንዳይደመድሙ ለማሳመን እየጣሩ ነው። ትራምፕ በበኩላቸው ከዘለንስኪና ከፑቲን ጋር ጥሩ ውይይት ማድረጋቸውንና በዩክሬን ጉዳይም ከስምምነት ላይ መድረስ እንደሚቻል ያላቸውን እምነት ገልጸዋል። ይህ በፈረንሳይ በኤቪያን እየተካሄደ ያለው የቡድን 7 አባል ሀገራት ጉባኤ በአሜሪካና በአውሮፓ አጋሮቿ መካከል በኢራን ጉዳይ ዙሪያ ያለውን የአመለካከትና የስትራቴጂ ልዩነት በጊዜያዊነት ለመሸፈን ይሞክር እንጂ በመካከላቸው ያለውን
ጥልቅ የጥቅምና የኃላፊነት ክፍፍል እንዲሁም የሴራ ጥርጣሬዎች ሙሉ በሙሉ ሊፈታው እንደማይችል ዲፕሎማሲያዊ ትንታኔዎች ያመላክታሉ። ስምምነቱም ለዓለም የነዳጅ ገበያና ለትራንስፖርት ዘርፉ የተወሰነ ተስፋ ይዞ ቢመጣም ቀደም ሲል የተገቡት ቃሎች ሁሉ የፈረሱበትን ሀቅ የሚያውቁት አጋር ሀገራት ግን ቀጣዮቹ 60 ቀናት የዚህ ስምምነት እውነተኛ ገጽታና የአሜሪካ ድብቅ ፍላጎት የሚገለጥበት ወሳኝ ምዕራፍ እንደሚሆን ግምታቸውን እያስቀመጡ ነው። በመጨረሻም የስፖርት ዜና በሶስት ሀገራት የጣምራ አዘጋጅነት እየተካሄደ በሚገኘው የዓለም ዋንጫ የምድብ የመጀመሪያ ጨዋታዎች ትናንትም ቀጥለው ሲደረጉ ስፔን ከኬፕ ቨርዴ ነጥብ ተጋርተዋል። በዓለም ዋንጫ የመጀመሪያ ተሳትፏል ያደረገችው ኬፕ ቨርዴ ድንቅ ብቃቱን ያሳየው ግብ ጠባቂው ቮዚኛ ከጨዋታው መጠናቀቅ በኋላ መነጋገሪያ ሆኗል። ሀና ታሪኩ የ23ኛው የዓለም ዋንጫ የምድብ ጨዋታዎች ትላንትም ቀጥለው ሲደረጉ የወቅቱ የአውሮፓ ሻምፒዮኗ ሀገር ስፔን ከአፍሪካዊቷ ሀገር ኬፕ ቨርዲ ጋር ያገናኘው ጨዋታም በደሴቲቱ ሀገር የግብ ዘብ ልዩ ብቃት አስመልክቶን ባቻ ውጤት ተጠናቋል። በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ መሳተፏን ያረጋገጠችው 600 ሺህ ሕዝብ ያላት ትንሿ ሀገር በምድብ 8 የመጀመሪያ ጨዋታውን በፊፋ የሀገራት ደረጃም ሁለተኛ ደረጃ ላይ ከተቀመጠችው በመድረኩ እስከ ፍጻሜ ሊጓዙ ይችላሉ ተብለው ቅድመ ግምት ካገኙ ሀገራት መካከል አንዷ ከሆነችው ስፔን ጋር ያለምንም ግብ በማጠናቀቅ በታሪኳ የመጀመሪያ አንድ ነጥብን በታላቁ መድረክ አሳክታለች። በምሽቱ ጨዋታ የስፔንን የማጥቃት እንቅስቃሴ በመግታት ለዚህ ትልቅ ስኬት የአንበሳውን ድርሻ የተጫወተው ግን የ40 ዓመቱ ግብ ጠባቂ ቮዚኛ ቀዳሚ ነው። ቮዚኛ በጨዋታው 7 ለግብ የቀረቡ ኳሶችን በማዳን ድንቅ ብቃቱን አሳይቶ የጨዋታው ኮከብ ተብሎ ከመመረጥ ባለፈም በበርካታ የእግር ኳስ ተመልካቾችና ተንታኞች እየተሞገሰ ይገኛል። በአሰልጣኝ ሉዊስ ዴ ላ ፉንቴ የምትመራው የአንድ ጊዜ መድረኩ ሻምፒዮን ስፔን በጨዋታው በኳስ ቁጥጥር ሆነ በማጥቃት እንቅስቃሴ ብትበልጥም ሙሉ 3 ነጥብ ግን ማሳካት አልቻለችም። ከስፔን ነጥብ መጣል ቀጥሎ ከጨዋታው በኋላ አነጋጋሪ የነበረው ክስተት የሚካኤል ኦያርዛባል ለ30 ደቂቃ ኳስ አለመንካትና በጨዋታው የነበረው ደካማ እንቅስቃሴ ነበር። የ29 ዓመቱ የሪያል ሶሲዳዶ አጥቂ ስፔን ጨዋታዋን ሙሉ ለሙሉ ተቆጣጥራ በነበረችበት የመጀመሪያው 30 ደቂቃ ውስጥ አንድም ኳስ ባለመንካት ከ1966 አንስቶ በተደረጉ የዓለም ዋንጫዎች ላይ ለ30 ደቂቃ ያህል ኳስ ባለመንካት የመጀመሪያው ተጫዋች ሆኖ በታሪክ ሰፍሯል። በዚሁ ምድብ እኩለ ሌሊት ላይ በተደረገ ጨዋታ ሳውዲ አረቢያ ከኡራጓይ አንዳቻ ተለያይተዋል። ከምድቡ ስፔንን ተከትለው ያልፋሉ ተብለው ቅድመ ግምት ካገኙ ሀገራት መካከል አንዷ የሆነችው ኡራጓይ ከጨዋታው አስቀድሞ ታሸንፋለች የሚሉ ግምቶች ቢሰጡም ሳውዲ አረቢያ ሳትጠበቅ በ2022 የኳታር ዓለም ዋንጫ የወቅቱን ሻምፒዮኗን አርጀንቲናን በማሸነፍ የምድብ ጨዋታዋን እንደመጀመሯ ትላንትም ለኡራጓይ ቀላል ተጋጣሚ እንደማትሆን እንዲገመት አድርጎም ነበር። በሀገሯ በሚጫወቱ ተጫዋቾች ሙሉ ስብስቧን ያዋቀረችው ሳውዲ አረቢያ ጨዋታው ላይ ግብ ለማስቆጠር 41 ደቂቃ ነበር የወሰደባት። አብዱላይ አልአምሪ ደግሞ የግቡ ባለቤት ነው። ለሁለት ጊዜ የመድረኩ ሻምፒዮን ለሆነችው ኡራጓይ ከጨዋታው ነጥብ ይዛ እንድትወጣ ያስቻለችዋን ግብ ደግሞ ማርከስ አራውሆ ከመረብ አሳርፏል። በጨዋታው የተሻለ እንቅስቃሴን ያስመለከተን የኡራጓይ ብሔራዊ ቡድን 10 ለግብ የቀረቡ ኳሶችን ቢሞክርም ግን የሳውዲን ጠንካራ መከላከል ግን መግታት አልቻለም። ክቡራን ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለነበራችሁ እናመሰግናለን። ማህሌት ታደለ ከዜና ኢትዮጵያ አዘጋጅ፣ ሰለሞን አበጋዝ ከዳይሬክተራችን ግዳይ ገብረ ሐዋርያትና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።